በትክክል አይረዳም ብለሽ ነው አንቺ እኮ ነው ድርጅቱ ተመድ ያገናኛቸዋል ብለሽ ነው ለምን ታኩር ላይ ፎከስ ተደረገ እኔ እኮ ግልጽ ጥያቄ ነው የጠየኩሽ ሳሪ እና እኔም ግልጽ መልስ እየመለስኩልሽ ነው ማሪ በቃ የመረጠው ታኩርን የወሰደው ድርጅቱ ነው እሺ ወሰደው ያ ትናንት ነበር እዛ ላይ ጎበኙና ያንን እዛ ተፈናቃዮች ያሉበትን ችግር አሁን ደግሞ ለማህበረሰብ እንዲያሳውቁ ጥሩ በቃ አሁን ደግሞ እኛ ድርጅቱን አንፈልግም እኛ የምንፈልገው ታኩር እኮ ምክንያቱ ምንድነው ነው መብታችን ነው የምትፈልጉ መቀን ተናገራችሁ እኮ መብታችን ነው ለምሳሌ አሁን እኔ እዚህ ቤት ውስጥ አሁን ለምሳሌ አንቺ ያለሽ አብዲ ያለ ሰማልሽ ምናምን ከዚህ ሁሉ መርጬ ጦይባን ኃላፊነት ሊሰጥ ይችላል መብቴ ነው ለመብታችሁ ነው ግን እንድታቁም የምፈልገው ነገር ምንድነው እንድታቂ የፈለኩት ነገር ምንድነው ድርጅቱ ላለፉት 4 አመታት ተፈናቃዮች እሱ ድርጅቱ ነው ማሪ ያንንም አውቀናል ግን አሁን እኛ ታኩር መረጥን ታኩር ወስዶ ይሄንን ነገር እንዲያደርስልን ብለን መረጥን በቃ አሁን እናንተ ድርጅቱም ሆናችሁ ምንም ሆናችሁ ደብረ ብርሃን እንዲረዳ ከፈለጋችሁ እኮ ምንም ጄጅ ማድረግ አያስፈልግም ለምን ታኩር ስለምን ፈልግማ ነው እኮ ወዘናችሁ ይሄድ ነው ካምፕ ድረስ ለምን አሁን ደሞኛ ታኩር መረጠን ወስደን ተፈናቃዮችን በትክክለኛው መንገድ ሂደው እነዛን ወገኖቻችንን እየተራው ያሉትን በብርድ እየተሰቃዩ ያሉትን ይሄ ማህበረሰብ እንዲያያቸው ያደረግነው እንዲረዱ ስለፈለግን ነው እናንተ አንወስዳቸውም ነበር ሲጀመር አዲስ ቀና ለምሳሌ እናንተ ያን መረጣችሁ ድርጅት መረጣችሁ በድርጅቱ ረዳችሁ በቃ አሳያችሁ እኛ ደግሞ ታኩርን መረጠን ምንድነው መብታችሁ ነው ግን ስለፈለኩኝ ያሳወኩሽ ነው ለማሳወቅም አይተበ እንኳን አይደለም በእንትን በማንንም ሰው ስለዚህ ይሄ እንደውም እንደ ጥያቄ ራሱ መነሳት የለበትም እንደ ጥያቄ በትክክል ለሚነሳው ለምን እንደው ታውቂያለሽ እንደ ጥያቄ የሚነሳበት ምክንያት ልንገርሽ አያስፈልግም ምክንያቱም ለምን እንደው ታውቂያለሽ በደንብ የሚያስፈልገው ምክንያት እኛ ሰው መርዳት ስለሆነ ግዴታችን ሰው ለመርዳት ሰው መርዳት ከሆነማ እርዱን ብለው እኮ 4 ቀናቸው እኮ ቁጭ ብለው ላይ ብላይ ታኩር እኮ 4 ቀኑ ላይ ብላይ ይሄ አሁን ደግሞ ያየናቸው ሰው ልንረዳቸው ነው መጀመሪያም ታይቷል ቪዲዮ እኮ የታኩር አሁን መጀመሪያ ያልደረስነው ነበር አሁን ደረስን አሁን ልንረዳ ነው የግዴታ ለምን በድርጅቱ አልተረዳም ብለሽ ጄጅ ልታረቂ አትችይም እንደትን አታነሽም በዚህ ሰዓት ይሄን ጥያቄ ባይዘው እኔ ማሚ ቤት አክብሬ የገባሁት ግቢ ስላላችሁ ነው እንደ ጥያቄ አነሳለሁ ዛሬ ማነሳለሁ ነገ ማነሳለሁ ወደፊትም ብታነሽ መልስ መንገድ መርዳት ደግሞ ትችላላችሁ መብታችን እስከሆነ ድረስ መብታችን ሊከበር ይገባል ምክንያቱም በቃ ተረስ ምናረጋው ጥያቄ ጠይቁት እናንተ መብታችሁ ስለሆነ እርዱ መብትሽ ነው ችግር የለብኝም እኔ ጥሩ እንደዛ ከሆነኛ ደግሞ ይሄን ነገር ህዝቡ አመነበት ታኩር ላይ ጣለበት እናንተ ወስዳችሁ ህዝቡ ሳይሆን እናንተ ናችሁ ያላችሁት ህዝብ ነው ያለው 4 ቀኑ ባግባስ ኢትዮጵያ እየረዳ ነው 4 አመት ሙሉ ሲረዳ የነበረ ህዝብ ነው የመረጠው በጣም ይቅርታ ነበርኩኝ እኮ ማሬ እኔ ከመጀመሪያው ጀምሮ እና ታዲያኛ እኔ ብቻ አይደለሽም ኮሜንታተሮቹ ደብረ ብርሃን ድረስ ታኩር ሄዶ እና ኮሜንታተር ማለት ህዝብ አይደል እንዴ ቋዳምጪ ታሪክ ይኸውልሽ ኮሜንታተር ማለት ህዝብ አይደል እንደማመጥ ሰላም ፋፊ እስኪ ድል ስጪ ለኔ እሺ የሁለታችሁ ብቻ ክርክር አደረጋችሁት ሳሪ በመጀመሪያ እናመሰግናለን ላደረግሽው አስተዋጽኦ ማለት ነው ፋፊ ደግሞ አትከራከሪ በቃኛ ታኩርን መርጠናል እኔ አሁን ክርክር አይደለም ይሄ ነገር እኔ ያለውን ነገር ያብራራላት ነው እንጂ ታኩርን መረጥሽ አይደለም ጥያቄ አላወራውም እኔ አሁን በታኩር ከሆነ እኔ አዋጣለሁ ምክንያቱም ታኩርን ስለምተማመንበት ማለት ነው ህዝቡ በተለይ እንዳለ አብዛኛው ህዝብ በታኩር ተስማምቷል እና በቃ ምንድነው የምትችሉት መርዳት ነው ማትችሉ ከሆነ ሌላ ሰው የሚሰራውን ስራ አታደናቅፉ ፋፊ ማት ክርክር አልኩሽ እዚጋ ዋት ኮኮ ክርክር ነው ያደርግሻለሽ ማትችሉ ከሆነ ስራ አታደናቅፉ ቪዲዮ ተቀርጸ ዲፖስት ነው እኛ ኮነ ምን ማለት ነው አሁን አንቺ በጣም እንትን ኮኮ ምን ማለት ነው እንዴ ቻሌንጅ እያደረግሻት እኮ ነው እንትን እያልሽ እኮ ነው ሰው መረዳት ኮኮ ደግሞ ምንድነው ታላቀቀም አንቺ እሷና ልጅ ተነጋገርን ነው እኮ ችግር የለም ፈልገው ሰው መረዳት እናንተ በቃ ሁሉ ጊዜ እንደዚህ አይነት አጀንዳ ይዛችሁ ማራገሩ አይደለም ፋፊ ይሄ አጀንዳ አይደለም አጀንዳ የፈለጋችሁት እናንተ እኛ ድርጅት እኛ አጀንዳ አይደለም የፈለኩት ጥያቄ መመለስ ነው እኛ አንረዳም በቃ
በድርጅት አንረዳም። እኛ በታኩር ነው የምንረዳው። ፋፊ በቃ ወላሂ አትርዱ። ቆይ ይሄ ነውር ነው አይባልም። ይሄ ነውር አይደለም። ነውር እየሰራችሁ ማሚ አንድ ደቂቃ ስጠኝ። ፋፊ አንድ ደቂቃ ይስጡኝ ማሚ አንድ ደቂቃ። አይ ኮኮ አንቺም ታይ። ዋናው ነገር እርዳታው መረዳት አለበት ነው። ቁም ነገር እሱ ነው። ፋፊም የመሰለሽን ነገር ነግረሻታል። ሳሪ ደግሞ በራሷ በአቋሟ የምትሄድ ሰው ናት። ትክክለኛ ነገሩን እንደዛ ማድረግ ነው። ማሚ ይኸውልህ እነሱም የሚረዱ ለደብረ ብርሃን ነው። እኛም ጥያቄ ነው የጠየኳት እኮ እኔ። አዎ አትሩ ጠይቀሻታል፣ ሰምታሻለች እንጂ የጥያቄውን መልስ ደግሞ እኔ አክሴፕት አደርጋለሁኝ። ኢቭን ጥያቄ ራሱ በዚህ ሰዓት መነሳት የለበትም። መነሳትም አለበት የለበትም። እናንተ እንዳይረዳ የምትፈልጉት ነገር አለ ወይም ደግሞ ችግር ስላለባችሁ እሱ ያንቺ ግምት ነው። አዎ እንደዛ ነው። ፋፊ በቃ ይለቅና አሁን ለምሳሌ ነገ እርዳታ አለ ተብሏል። እርዳታው ይረዳና እርዳታው ካለቀ በኋላ ደግሞ ከሳሪ ጋር ይሄ ነው ተባብላችሁ ተነጋግራችሁ ማለት ነው እንጂ ዋና ቁም ነገሩ ለሰዎቹ መድረስ ያለበት ነገር ይድረስላቸው ነው ትልቁ ነገር። ይድረስ ጥያቄ ሲጠየቅ ማሚ ጥያቄ አይ ሳሪ የምትናደድ አይደለችም። አንቺ የመጠየቅ መብት የለሽም። ወላሂ መብት አለኝ። ለምን የሌለኝ መብት የለሽም? ምክንያቱም ይኸውልሽ መብት የለሽ ለምን እንደሆነ ታውቂያለሽ? አንቺ ከዛው አትበልጭም። የመጀመሪያ ነገር እዛው ቁጭ ብለን እዛው ባለንበት ነው። እኔ እኮ ከህዝብ እበልጣለሁ አልበልጥም አይደለም። ጥያቄ ነው የጠየኩሽ ሳርዬ። በቃ አዚዛ ማሚን ይተለሙት ሳርዬ ማሬ እንዳትወጪ ይቅርታ። ቀና አንድ ጊዜ ተረጋጊ። ቀና ማለት የፈለገችው እኔ ገብቶኛል። የሳሪም ሐሳብ እኔ ተረድቼዋለሁ። እዚህ ሶሻል ሚዲያ ላይ እናንተ ልትጨቃጨቁበት አይገባም። በቃ በዛ የሚረዳ በዚህ የሚረዳ አግማስ እኛ እናምንበታለን። አብረን ሰርተናል። እኛ